በሉቃስ ወንጌል ምዕራፍ 2 ላይ ደግሞ አንዲት ሐና የተባለች ሴት በጾምና በጸሎት ሌሊትና ቀን እግዚአብሔርን እያገለገለች ከቤተ መቅደስ አትለይም ነበር የሚለውን ጠቅሰናል ታስታውሱ ከሆነ። እና ጾምና ጸሎት እግዚአብሔርን ማገልገል መሆኑን ይናገራል። አሁን ክርስቲያን ሆኖ ማይጾም የለም። አገልጋይ ነህ ሲባል ግን አይ እኔ አገልጋይ አይደለሁም ይላል። ምን ማለት ነው? አልጾምም ማለት ነው? ንስሐ አልገባም ማለት ነው? አልቆርብም ማለት ነው? ቃል እግዚአብሔር አልሰማም ማለት ነው? ምን ማለት ነው? ለምን? የእግዚአብሔርን ቃል መስማት ለቃሉ ማረፊያ ለመሆን መዘጋጀት ስለሆነ ማገልገል ነው። ምናድርበት ቤት ያገለግለናል አያገለግለንም? ያገለግለናል። ምንቀመጥበት ወንበር ያገለግላል። አያችሁ፣ ሁሉም ያገለግለናል። የኛ የሆነ ነገር ለእግዚአብሔር አንድ ጊዜ ከተሰጠን አገልጋይ ነን ማለት ነው። አገልግሎት አይነት አለው። በመደብ ማስቀመጥ ይቻላል፣ ትክክል ነው። ግን እኔ አገልጋይ አይደለሁም ማለት አይቻልም። ሁላችንም ምንድነን ማለት ነው? ለእግዚአብሔር አገልጋዮቹ ነን። ክርስቲያን እንደመሆናችን መጠን ያለ አገልግሎት ክርስትና የለም።